ክሬዚ የሆነ ሀሳብ ነው የጀመርነው። በቃ ያለን አማራጭ በቃ ዝቅ ብሎ እንግዶችን መጠየቅ። በርጋ ደርሰን የመለሱ ሰዎች አሉ። ያኔ የነበረኝ ድፍረት፣ ኢነርጂ፣ ተስፋ ለመቁረጥ ምናምን አሁን የለኝም የምልህ ለዛ ነው። ማራኪ ወግ ገንዘብ ሜክ ያደርጋል። የኛ ሾው ከብዙ ቻናሎች የሚለይበት ደግሞ የራሱ መንገድ አለ። የሰው ቤት ገብተን ቤቱ፣ ጓዳው፣ ሚስቱ፣ ልጁ ብዙ ነገር ነው የምናየውና በጣም በቃ ሁሌ እንደምንለው እኛ በቃ የኢትዮጵያን ይሄ የጓዳ ባህል ታሪክ ለመስበር እየሞከርን ነው፣ እሱንም እያደረግን ነው ብለን እናስባለን። ሀሳቡ መጀመሪያ በራሱ ሲታሰብ በጣም ብዙ ሰዎች አረ ክሬዚ ነህ እንዴም ያሉም ሰዎች ነበሩ። የትኛው ሰው ነው እኛ ሀገር ዌልካም ብሎ ቤቱን ምናምን ከፍቶ ጓዳውን መኝታ ቤት ሊያሳይ የሚችለው? ስናድግ ያው እንግዳ ሲመጣ እንኳን እቃ ወደ ጓዳ ደብቁ እየተባለ ግባ ወደ ውስጥ አስገባው ምናምን እየተባለ ነው ያደግነው። እንኳን ይሄ ሚሊዮኖች ለሚያዩት ይቅርና ማለት ነውና ክሬዚ የሆነ ሀሳብ ነው የጀመርነው። ከጀመርን በኋላ ግን በጣም ኢንጆይ ያደረግነው አዘ ሴም ታይም ደግሞ በጣም ፈታኝ ጊዜዎችን አሳልፈናል። ሾው ሲጀመር እኔ ሊትራሊ እግር ስር ወድቄ በመለመን ነው የጀመርኩት ፕሮግራም ማለት ይቻላል። እንደዛ ብል ይቀለኛል። ስራውን ስለምወደው እዚህ ሙያ ላይ መቆየት ስለምፈልግ በቃ ሚዲያውንም ስለምፈልገው ያለኝ አማራጭ ፕሮግራሙ የተወሰነ መስመር እስከሚይዝ ከማውቃቸው ከምቀርባቸው ሰዎች ጀምሬ ለምኜ ነው ያቀረብኩት። በቃ ሊትራሊ በቃ እንደዛ ማለት ይችላል። በቃ ገባኝ እዛ ጋር ኢጎ ምናምን እንደማይሰራ ገባኝ። ዝቅ ኢጎ ምናምን በቃ አይሰራም። ሰው ዝቅ ብዬ በቃ መለመን ያለ አሁን እኮ የሚለምነን ምናምን እንግዳ እኮ ሊኖር ይችላል፣ የሚጠይቁን እንግዶች ሊኖሩ ይችላሉ እኮ ስትደርስ ቦታው ላይ። በወቅቱ ግን በቃ ያለን አማራጭ በቃ ዝቅ ብሎ እንግዶችን መጠየቅ መለመን ነበርና የመጀመሪያ ሾው መሰለ ገብረሕይወትን ነው በቃ ቲቪ ለመጀመሪያ ጊዜ አየሁት። እሱ ነው አላልኩም። መጀመሪያ ጊዜ ማራኪ ወግ ላይ መሰለ ገብረሕይወት ነው እንግዳችን የነበረው። በጣም ክሬዚ ሀሳብ፣ ብዙ ሰዎች የሳቁብን። እቃ ያው እንደማንኛውም ሰው መጀመሪያ አካባቢ ያው እቃ አይኖርህም፣ ተከራይተ ምናምን ነው የምትሄደው። ካሜራ አንድ ካሜራ ሲገኝ ብር 2 ካሜራ እየተከራየ በአንድ ባለሙያ በሁለት ባለሙያ ምናምን ነው የምሰራውና በርጋ ደርሰን የመለሱን ሰዎች አሉ። ሊትራሊ እቃ ተከራይተን ባለች ብር ማለት ነው። እቃ ተከራይተ ይዘህ ሄደህ ምናምን በርጋ ስትደርስ አይ ባለቤቴ እኮ እምቢ አለች ምናምን፣ አይ ልጆቼ እኮ እምቢ አሉ፣ አይ እንደዚህ ሆነ ሌት አወር ላይ ይነግሩሃል ምናምን። ብዙ ሳንቀርጽ የከፈልን የመለስናቸው ካሜራዎች አሉ ሳንቀርጽባቸው። ግን የዛ ሰዓት ላይ ምን አይነት ፊሊንግ ነበረ? መናደዱ መቆጨቱ ምናምን እንዳለ ሆኖ ግን ይሄ ወደ ኋላ ለማፈግፈግ እንትን አላለህም? ቅድም ያልኩ ፖይንት እዚህ ጋር ነው የሚመጣው። ያኔ የነበረኝ ድፍረት፣ ኢነርጂ፣ ተስፋ ለመቁረጥ ምናምን አሁን የለኝም የምልህ ለዛ ነው። እንግዶች በዚህ አይነት መንገድ በጣም ብዙ ፌስ አድርገናል። እሺ ብለው ሀሳብ የሚቀይሩ 3 ወር የሚያስጠብቁ 6 ወር የሚያስጠብቁ አመት የሚያስጠብቁ እኔ ከ6 ወር ምናምን በኋላ የቀረጽናቸው እንግዶች አውቃለሁ። ከ3 ወር 4 ወር ኖርማል የሆነበት ታይም ነበር። በጣም ከባድ እና እኛ ፕሮግራም ላይ እንግዳውን ብቻ አይደለም የምታስፈቅደው፣ ሚስቱ መፍቀድ አለባት፣ ልጆቹ በዙሪያው ያሉ ሰዎች መፍቀድ አለባቸው። ገባ? እንግዳውን ዝም ብለህ ፒክ አድርጋ መተህ ምናምን አታወራው። ከዛስ አይ ቤቴ አይታይም፣ እሺ። ከዛስ አይ ሚስቴ አትገባም፣ እሺ። ከዛ ልጆች አይገቡም፣ እሺ። በጣም ነገሮች እየጠበቡ ይሄዳል። ግን እግዚአብሔር ይመስገን ቤታቸው ከሄድን በኋላ በጣም በቃ ቤታቸውን ልባቸውን በጣም ነው ክፍት የሚያደርጉልን። በቃ እንዳልኩ የፈጣሪ እንትን እዚህ ጋር ይመጣል። በቃ የሆነ ግሬስ በቃ እዚህ ጋር ይመጣል። ከሄን ካገኘናቸው ትንሽ ቆይታ ካደረግን በኋላ በጣም ኦፕን የሚሆኑት፣ በጣም ነው የምንላመደው፣ በጣም ኮምፎርቴብል ነው የሚሆኑት እኛ ጋር። ከዛ በኋላ እምቢ ያሉ ሰዎች ግዞዬ ነው እቺ ኪችኗ አልቀረጻቸው ግዞዬ ነው እዚህ መኝታ ቤቴ ምናምን ይላሉ ከሄድን በኋላ ማለት ነው። ግን ለመሄድ በጣም ከባድ መስዋዕትነት ከፍለንበታል። 230 ሰው ቤት አካባቢ ኦልሞስት ሄደናል። አይ ዶንት ኖ ይሄን ካልቸር እያስለመድነው እንደሆነ እናምናለን። በእኛ በኩል እንደኛ ተመሳሳይ ሊሰሩ የሚችሉ አይ ዶንት ኖ እርግጠኛ አይደለሁም፣ ሊኖሩ ይችላሉ፣ እርግጠኛ አይደለሁም። ግን እኛ በራሳችን
የተወሰነ ስቴፕ ሄደናል ብለን እናስባለን። ሰው ወይም ደግሞ ብዙ የሚያደንቋቸው ሰዎች እኮ አሉ። እነዛ የሚደነቁ ሰዎች ቤታቸው፣ ላይፋቸው፣ ስራቸው ምን አይነት ነው የሚለውን ደግሞ ሪል ኤክስፒሪየንስ ማድረግ ማየት የሚፈልጉ በጣም ብዙ ወጣቶች አሉ። ቅድም እንዳልኩ የሆነን ሰው ቤት ላይፍ ስታይል ምናምን አይቶ እንደ እንትና ዲዘርቭ አደርጋለሁ እንደ እንትና አይነት ላይፍ መኖር ይገባኛል የሚሉ በጣም ብዙ ወጣቶች ኮሜንቶቻችን አሁን ደግሞ በብዛት እንደዚህ ሆነዋል። ማራኪ ወግ ከ230 ቪዲዮዎች ውስጥ በእርግጠኝነት ከፍተህ ቼክ ብታደርግ ኦልሞስት ግማሹ ማለት ይቻላል ኢኮኖሚካሊ ጠንካራ የማይባሉ በአቅም ያነሱ ሰዎች ቤት ሄደናል። ቀበሌ ቤት ውስጥ ቀርጸናል፣ ኮንዶሚኒየም ቤት ውስጥ ቀርጸናል፣ አፓርታማ ውስጥ ቀርጸናል፣ ቪላ ቤት ውስጥ ቀርጸናል፣ ሁሉም አይነት ቤት ውስጥ ቀርጸናል። በታክሲ ቀርጸናል፣ ታክሲ ውስጥ እያወራን ላዳ ውስጥ ቀርጸናል፣ ቪስ ውስጥ ቪኤት ውስጥ ሁሉንም ነው እኛ ኤክስፔሪየንስ እያደረግን ያለ ነው። ፊልም እናደርገው እኛ ሁሉንም ኤክስፔሪየንስ እያደረግን እንዳለ ነው። በአጋጣሚ ግን ቪዲዮቻችን ቫይራል የሚወጡት ወይ የሚታዩት ይሄ ሌክዠሪ ላይፍ ይኖራሉ ተብሎ የሚታሰቡ ሰዎች ናቸው። ቫይራል የሚወጣው የነሱ ነው። ሰው የሚፈልገው እሱን ስለሆነ ሰው የሚፈልገው እነሱን ነው። እኛ እየሰራን ነው ማለት ብዙ ሰዎች ይላሉ እኮ አረ ልክ ነህ እንዴ እኔ ላይፌንማ ለምን ድጋሚ ያዋለሁ የሚሉኝ ሰዎች አሉ እኮ። ግን በቃ የነዛ ሰዎች ቤት በቃ በአጋጣሚ ቫይራል ይሆናል፣ መነጋገር ይሆናል። የሚገርም ወርክ ኢቲክስ ያላቸው ሰዎች በቃ ልጆቻቸውን የሚያሳድጉበት መንገድ ምናምንና በጣም ጎበዝ ለሆነ ሰው እኔ እንደውም ሌክዠሪ ፋይዳው ምናምን አንዱ ፋይዳ ይሄም ይሆናል ብዬ አስባለሁና እንደ እንትን አይነት ላይፍ መኖር እፈልጋለሁ የሚሉ በጣም ብዙ ሰዎች እኮ አሉ። እንደ እንትን አይነት ህይወት መኖር እፈልጋለሁ የሚሉ ሰው አክቹዋሊ ማራኪ ወግ ገንዘብ ሜክ ያደርጋል። ኦፍ ኮርስ ቢሮ አለን፣ ሰራተኞች አሉን፣ ካሜራ ገዝተናል። እነዚህ ሁሉ በገንዘብ ነው። በምን ገንዘብ? በዩቲዩብ። ሌላ ምንም አይነት ሳይድ ቢዝነስ የለንም እኛ። አሁን ብዙ ሰው ሶሻል ሚዲያ ላይ ሲታወቅ ስራዎች ሲሰፉለት ምናምን ሳይድ ቢዝነሶች ብሎ የሚጀምራቸው ስራዎች አሉ። ብዙ ሰዎች እናያለን። በጣም አፕሪሼት ጎበዞች፣ አደንቃቸዋለሁ። እኔ እንደዚህ አይነት ሰው ስላልሆንኩ እናደዳለሁ። ማለት ወደፊትም መቀጠል እንፈልገው በዛው መንገድ ነው። በዚሁ መንገድ እስከሆነ ድረስ ደግሞ መኖር አለብኝ። ስራዬ መስፋት አለበት፣ ኮንተንቴ ማደግ አለበት፣ አብሮኝ የሚሰራ ሰው መኖር አለበት። ያን ሁሉ ለማድረግ ደግሞ ዩቲዩብህ ገንዘብ ሊሰራ ይገባል። ይሰራል። ቁጥሩን ካልጠየቀኝ ችግር ይሰራል። አልጠይቅም። ማራኪ ወግ አንድ ጠባብ ቤት አለችኝ። አንድ ካሜራም ኤዲቲንግም የሚሰራ ኢሳኮር የሚባል በጣም ጎበዝ ልጅ ነበር። መጀመሪያ አካባቢ የተሰሩ በጣም ቆንጆ ቪዲዮዎች እሱ የሰራቸው ናቸው። ታምናለህ? ቤት ሄደን ቱር አድርገን ምናምን በአንድ ካሜራ ነበር የምንሰራው። እሷንም ተከራይተን ምንድን የሚያደርገው አንተ እንደዚህ ለብቻ ይቀርጻል፣ ከዛ እኔን ሪያክት ሳደርግ ምናምን ብሎ ይቀርጸኛል። ከዛ ሩቅ ሆኖ ደግሞ ዋይድ ሶስተኛ ካሜራ ማለት መስሎ እየበላችሁ እየጎረሳችሁ ይለናል ምናምን። በጣም አድካሚ። ራሱ ላይትማን ነው፣ ራሱ ኤዲተር ነው፣ ኤቭሪቲንግ እንደዛ ነበር የምንሰራው። ቀን እንቀርጻለን፣ ማታ እዛሽ ቤት ውስጥ እንገባለን፣ ኤዲት እናደርጋለን። ቢሮ የለንም፣ እቃ የለንም፣ ቢሮ የለንም፣ ምንም በቃ ብዙ ጊዜ እንደውም ብዙ ካፌዎች ላይ እየሄድን ነበር ኤዲቲንግ የምንሰራው። አንዳንዴ አንድ ሻይ ያዘን 3 ሰዓት 4 ሰዓት አስተናጋጅ ሲመላለስ ቀጥሳቀቃለን። በስመ አብ ኧረ በአንድ ሻይ እስኪ ቤት እንቀይርና ደግሞ ሌላ ካፌ እንሄዳለን። እዛ ካፌ ደግሞ እንሄድና 3 ሰዓት 4 ሰዓት ኤዲት እናደርጋለን። እንደዛ ጋር ይመሽልናል። ማታ ደግሞ ቤት እንገባለን፣ ኤዲት እናደርጋለን። በጣም ኢንጆይ ማድረገው በወቅቱ ያው ይደብራል። የሚደብር ምንድነው ብዙ ሰዎች ተሟልቶላቸው የራሳቸው እቃ የራሳቸው ቢሮ ሲሰሩ ምናምን ስታይ ያው ፊል ያጓጓል ምናምን። ግን በጣም ነው ኢንጆይ የምናደርገው እና እንኳንም አለፍኩት ያን መንገድ ብዬ አስባለሁ። ዝም ብዬ የሆነ ሀብታም ቤት ብቻ ሄጄ ስለቀረጽኩ ምናምን የመጣ ነገር አይደለም። ገባብ የሆነ ሀብታም ቤት G+4 ምናምን በሊፍት ምናምን የሚወጣ የሚገባበት ቤት ገብቼ ስቀርጾ ይሄ ሄጄ የምተኛበትን ቤት አውቀዋለሁ። ሄጄ ምን አይነት ላይፍ እንደምገባ ምናምን አውቀዋለሁ። ቅር አይልም? ብዙ ሰዎች እንደዛ ይልኝ ቤት ውስጥ ገባ
አይ ዶንት ኖ እኔ በጣም በቃ አክሴፕት አደረኩ ራሴን የሆነ ሰዓት ላይ በደንብ በቃ እንጂ መጀመሪያ ነበረ ትንሽ እና ደግሞ እነዛ ከባድ ታይሞች አልነበር የሆነ ሰዓት ላይ በቃ ራሴን ተቀበልኩት በቃ እኔ ይሄ ነኝ በቃ እና አልደረስኩም